ችግር የለውም እኔ ሞቆኛል። ምን ማለት ነው? እሺ ጠጥታል። የሚሞቅክ ምንድነው ማለት? ጠጥታል። እስቲ ና ጠጥታ ላበል። አልጠጣውም። በዚህ ሰዓት ተነስተህ መብቴ ናፍል ሀብል እንደዚህ ሀብል። እስቲ አልጠጣውም። ቤት የምትገባው እናትህ ራፍ አትቀልድ። በብርድ ምን አይነት ቀልድ ነው የምትቀልደው? በማርያም ለምንድን ነው የምትነገጪው? አንቺ ትጮይናሽ። ይብስማ ወልደፈስ ቅዱስ ምን ሆነሽ ነው? እኔ እኮ ፈንጂ ሰውነቴ ምን መቼ ጨከንኩኝ? ኧረ ችግር የለውም። እኔ ትቦ ውስጥም ቢሆን አድራለሁ። አባት እንደዚህ አትበል በእናትህ። ምን እየሆንክ ነው? እሺ እጄን አታስለቅቀኝ። የት ለመሄድ ነው? በቃ እኔ አለሽም ብዬ ነበር አለሁክ። የት አለ? እሺ ቆርለ ማርያም እኔን ታውቀኛለህ። በ6 ሰዓት መተህ በመድኃኒዓለም ምን አድርጊ ነው የምትለኝ? ቤቱላ ትራስ ደርድሬ ነው የመጣሁት። ለምን? ምን ማለት ነው? ለምን? ሰዓቱን አይተኸዋል ወይ? እኮ ችግር የለውም። ጎረምሳ በሚወጣበት ሰዓት እኔ ልውጣ? አንቺ በወጣሽበት እኔ እገባለሁ። ምን ማለት ነው? በዚህ ሰዓት ወጥተሽ እሺ፣ እኔ በቃ እሺ እንግባ፣ ችግር የለውም። ምን ችግር አለው ብንገባ? ምንድነው? እኔ አውሬ ነኝ እንዴ? አይደለም። ቤተሰብ እየተዳፈርክ ነው። ኢቭን ቢገባክ ምን ማለት ነው? እንድጮህባት ታድርገኝ በሌሊት። ሰማይን ተረጋጋ፣ መጀመሪያ ተረጋጋ። ዳንኤልም እኮ አላሳዝንሽ ሚጂሽ። እኔ እኮ ምን ማለት ነው? በቃ ግቢ፣ ችግር የለውም። ችግር የለውም። ምን እሄዳለሁ እኮ እሺት ነው የምትሄደው? አይደለም አንቺ ያለሽኝ ብዬ ነበር የመጣሁት። ሌሎቹ ጓደኞቼ ጋር እኮ መደወል አላቃተኝም። ጮህ ሰፈራት በጥብጥ አንቺ ነሽ ያለው እኮ ነው ያለውልሽ። ምን እንዳደርግልክ ነው የምትፈልገው? በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቃ። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት አመሻችሁ? እኛ አለን እግዚአብሔር ይመስገን። ያው ዛሬ እንቅልፍ ከመተኛት ተንኮል እያለኝ ነው እና ቅመሜን ዛሬ ፊዳ ላበላት ነው። ምን አትሉኝም? ያው ከመሸ ምን ልታረግ ነው፣ ከመሸ ምን ልትፈይጥ ነው ልትሉ ታስባላችሁ። እና አሁን ቅርብ ሰዓት እያወራኋት ነበረና ቤት አልገባውም ብያታለሁ። ኦልሬዲ አሁን 5 ሰዓት ለ6:10 ጉዳይ ነው አሁን እና ቤት አልገባሁም ምናምን ብያታለሁ። እና መኪናዬን አስገብቼ ከጓደኞቼ ጋር ወጥቼ ነበረ እና ወደ ቤት እየሄድኩኝ ነው ምናምን ብያት ድንገት ስልክ ዘጋሁባት እና ደጋግማ እየደወለች እና ወደ እኔ ሀሳብ ምን መጣ መሰላችሁ? እንቅልፌ ማርያምን ነው የምላችሁ፣ እንቅልፌ የሌለ ነው የመጣው። ሰውነቴ ሁሉ ድክምክም ብሎኛል። ነገር ግን መኪናዬም ውጪ ነው። መኪናዬን ከማስገባቴ በፊት ለምን ይሁን ነገር አላደርግም? እስቲ ለኔ ትወጣለች ወይስ አትወጣም የሚል ነገር ነው። ቤተሰብ ማለት ኦልሬዲ 6 ሰዓት ሆኗልና ማደሪያ አጥቻለሁ። ቤት ተቆልፏል። አከራዬ የቆልፉት ማንም ባንኳኳ የሚከፍተኝ የለም እና ቤትም ማንም የለም እና ማንም የሚከፍተኝ የለም እና በረንዳም ላይ ቢሆን አሳድሩኝ ምናምን ብዬ ገተት ልልባት ነው። አልሄድም በቃ ምናምን ልላት ነው። እና አሁን ተኝቼ ነበር እና የምሬን ነው ብላችሁ ማረን አሁን ደውላልኝ ስንቴ 5 ምናምን ይሆናል ከደውለችልኝ እና ዝም ብያታለሁ። ያው ጨክኜባት አይደለም፣ ልጨክርባትን ፈልጌ አይደለም። ያው ታውቃላችሁ የወንድ ልጅ የምሬን ነው የምላችሁ በጣም ተጨንቃለች። ማለት ለምንድነው የማትገባው? አትገባም ወይ ቤት ምንድነው የምትሰራው ምናምን እያለችኝ ነበረና እኔም ትንሽ ማገኛቸው ሰዎች ነበሩ። ነገ ምናምን ጉዞ እንሄዳለን ምናምን ስላልኳት ከመሄዳችን በፊት ማስተካከላቸው ነገሮች አሉ እና እነሱ ነገሮችን ስጨራርስ እንሄዳለን ምናምን ብያታለሁ። እና ቤተሰብ ቆይ ላሳያችሁ ስንቴ እንደደወለች። በቃ አለ አይደል ትናደደብኛለች አትናደደብኝም የሚለውም ነገር ራሱ ይቅርታ እንግዲህ እንትን ነው
ወይፋ እንትን እያልኩት ነው እና በዚህ ስለያዝኩኝ ሪከርድ ያው በለው ምን ያህል ጊዜ እንደደውል በስመ አብ ወይኔ አለቀልኝ። ቤተሰብ የምር አለቀልኝ። እዩት፣ እንዲህ ሀገር ሰው ነው የደወለው። በስመ አብ ወልድ እዩት፣ ሚስኮል ለእናንተ ላሳያችሁ። እዩት፣ የሁሉ ጊዜ ደውላለች። ያው አንዴ እንኳን አላወራኋትም እና ጨክኜብሽ አይደለም። እሺ ለተንኮል ስለተፈለገ ነው ዝም የተባልሽው እና አሁን ከቤት ውጣና ሰፈራቸው ደርሼ እናንተ ሰፈር እኮ መጣሁኝ ምናምን ካለችኝ ቤት ተዘግቶብኝ ነው ስልክ ያላነሳሁልሽ፣ እዛ እየደወልኩኝ ነበረ ምናምን እላታለሁ። እስቲ አሪፍ ቦታ ካገኘን እንቀርጻለን፣ ካላገኘን ደግሞ መኪና ውስጥ እናስገባትና መኪና ውስጥ ደግሞ የማይመች ከሆነ መኪናውን አሁንም እየደወለች ነው። መኪና ውስጥ አንድ ዳር እናስይዘውና ካሜራማኔም አለ ከሱ ጋር አሪፍ ነገር እንሰራታለን። አሁን ልብስ ልቀይርና ቤተሰብ ይሳካልናል አይሳካልናል ነገር ይሄ ለአንቺ የታሰበ የታቀደ ነገር ነውና እኔ ምስኪን 130 ጊዜ እየደወለች ነው። እና በነገራችን ላይ ቤተሰብ በጣም ደክሞኛል፣ መተኛት ነበረብኝ። ነገር ግን ልተኛ አይደለም እሷ ካረገችኝ አንጻር እኔ ልቤ ተንጠልጥሎ እኔ እንደሷ ክፉ አይደለሁም ቤተሰብ፣ እኔ እንደሷ ክፉ አይደለሁም። ምክንያቱም ዱባይ ልትሄድ ነው ብላኝ እንደዚህ ጫፍ አድርሳ አውርዳ ፈጠፈጠችኝ። እኔ ደግሞ ጉዞ ይህንን ፕራንክ ካደረኳት በኋላ ጉዞ መሄዳችን አይቀርም፣ እንሄዳለን። እዛም ደግሞ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ነገር ግን ብድሩን የማይመልስ ወንድ ልጅ አይወለድም። እንደ ባለፈው ከባድ ፕራንክ አላረጋትም። ያው ቀለል ያለ ነው። ይሄም ጌታ ሆይ አንተ ብቻ ያዝልኝ፣ ይሄም ከባድ ፕራንክ ሆኖ ብቻ እንትን እንዳይለኝ እንጂ ባለፈው እኔ አሁን ቀለል አድርጌ ነበር እንትን ያልኩት፣ ግን ነገሩ ከብዶብኛል እና ይሄኛውም ደግሞ ቀለል አድርግልኝና እስቲ ላስጨንቃት። ያው ሁላችሁም በእኔ ፕራንክ ታውቁኛላችሁ ምን ያህል ፕራንክ እንዴት እንደማደርግና እስቲ ምክንያቱም 5 ሰዓት ኦልሬዲ ይኸው ለ6:10 ጉዳይ በዚህ ሰዓት ደግሞ ፕራንክ ያደርገኛል ብላ አታስብ። እንሄድላት አረ ሌስኮ አሁን ልብስ ልቀይር። እኔ ራሱ በጣም ይበርዳልና ለተንኮል ስል ምድግ ብዬ ያለው እንግዲህ እንደዚህ አይበርደኝም፣ ውጭው ብርድ ስለሆነ እንግዲህ እንሂድ እስቲ። ሚሆን አይታወቅም። ቤተሰቦች መኪናዬን አስነስቼ ወደ ሰፈራቸው ሊሄድ ነው። ምንም አማራጭ ስለሌለኝ ነው። በነገራችን ላይ ይህንን ተንኮል ሳስብ እንቅልፍ አጥቼ ነው። አይኔ ይኸው በርበሬ መስሏል እና ይሄ ፕራንክ መሳካት አለበት እና ሰፈራቸው እንደደረስን መኪናዬን አቆማለሁ። የሆነ ላይት ያለበት ቦታ ድረስ እጠራታለሁ። ምክንያቱም ያስፈራል፣ ሰፈራቸው ጨለማ ስለሆነ እና እንደዛ እናደርጋለን። ይሳካልናል። እንግዲህ ካሜራማኔ አብራኝ ትሄዳለን። እንሂዳ ሰፈራቸው ድረስ እንሂድ። ያው አብራችሁኝ ሁኑ፣ እስከ መጨረሻው ድረስ ተዝናኑበታላችሁ። በቃ በረንዳም ቢሆን አሳደሩኝ ነው የምለው። ዛሬ በረንዳም ላይ ቢሆን እንደር ነው የምለው እና እንሂድ። በጣም መሽቷል፣ ያስፈራል። መዳፈር ነው በጣም ይሄ ሰው መዳፈር ነው በነገራችን ላይ። ነገር ግን ይሄ ነገር ከማድረግ ወደ ኋላ አልልም። ተዳፍር ያለው አይ ነው። ነገር ግን ብዙዎቻችሁ ፍቅረኛ ያላችሁ ሰዎች በማታ አስወጥታችሁ ታውቃላችሁ። ለምን እንዋሻሻለን? ለምን እንደባበቃለን? ፍቅረኞቻችሁ ሚስቶቻችሁ በቃ ናፍቀሽኛል ብላችሁ በማታ አስወጥታችሁ ታውቃላችሁና በብዙ ኢትዮጵያውያን ያለ ነገር ነውና በእኔ ብቻ አይደለም የተጀመረው ይሄ ነገር እና በቃ በዛውም ናፍቀሽኝ ነው እላታለሁ። አብራኝ ነበረች ግን ናፍቀሽኝ ነው ምናምን እላታለሁ። ዝገት ነው የምንሆንባት። ያው ሰፈራቸውንም ትንሽ ያስፈራል። ብቻ ትወጣልናለች ብዬ አምናለሁ። እዛ ስንደርስ ብደውል ደስ ይለኛል፣ ግን መኪና ውስጥ ሆኜ ምን ራሱ ደውላለሁና ሰፈራቸውን እንሂድ፣ ቀድመን ሰፈራቸውን እንሂድ፣ ከዛ እንደውልላታለን፣ እናስወጣታለን። ሌትስ ጎ። እንግዲህ ቤተሰቦች አሁን ሰፈራቸው ደርሰናል። በጣም ነው የሚጨንቀው።
በሌሊት የሰው ሰፈር መሄድ በጣም ነው የሚጨንቀው፣ በጣም ነው የሚያስፈራው። እንግዲህ ይኸው ሚስኮል እያየን እንደውላለን። ትመልሳለች ብዬ ተስፋ አደርጋለሁ። ደወለችልኝ ራሱ ሄሎ ሄሎ አይሰማም? ድምፅሽ ራቀ። ድምፅሽ ራቀ። እኔ እንጃ ሜቢ ስልክ ይሆናል። ተኝሽ? አዎ አልገባም እስካሁን እንዴ። አንቺ ግን አትረቢም። እሺ ገብቻለሁ ሳልልሽ እንዴት ነው ስልክ የምትዘጊ? ዘጋሁት። እኔ እኮ ትገባለህ ብዬ ነው። በዛ ላይ ደግሞ ቅልፌ እኔ ላይ ነው። ማርያምን በቃ እንደዚህ ነው። እሺ ገባ ካን ልታሳብደኝ ነው ወይ? እኔ አልገባሁም። ምን ማለት ነው አልገባሁም? በሌሊት ምን ሆነክ ነው? ይኸው በር ባንኳኳ የሚከፍተኝ የለም። በቃ ምንም ማድረግ አልቻልኩም። ለዛ ነው ስልክ አትደውልላቸውም ወይ? የሚያነሳ የለም። ያልደወልኩበት የለም። ሁሉም ጋር ደውያለሁ። ኢቭን አከራይ እንኳን ስልክ ያነሳ። እሺ ቁልፍ ሳትይዝ እንዴት ነው የምትወጣው? ምን ሆነክ ነው? አዳሜ ስንት ሰዓት ሆኗል? አይተኸዋል ሰዓቱ? 6 ሰዓት ሊሆን እኮ ነው። እሺ እኔ ምን ላድርግ? እሺ ውጭ ልደር? ሌሊት ማለት እኮ ነው። እና እሺ ይታራለክ። እኔ ስልክ ይኸውልሽ ስትደውይልኝ ያላነሳሁልሽ በጣም እየደወልኩላቸው ስለነበር እኔ ስንቴ ነው የደወልኩልክ? በጣም ነው ያናደርከኝ። ምን ሆነክ ነው? ስንቴ ነው የደወልኩልህ? ሚስኮል አታይም ሁላ አይቻለሁ እኮ ግን መልሼ ልደውልልሽ። አሁን እኮ እናንተ ሰፈር ነኝ። ተመልሼ እናንተ ጋር መጥቻለሁ። ምን ማለት ነው እናንተ ሰፈር ነኝ? በቃ የምገባበት ሰዓት ወደ እናንተ ተመለስኩኝ። እና እኛ ሰፈር ምን የሚገባበት ምን አለ? በቃ የሆነ ነገር እንድትይኝ ነው። እሺ አሁን እናንተ በራፍ ላይ መብራቱ ጋር ነኝ። ምን ሆነ ነው? በሚካኤል ሰዓቱን ይኸው። ምን ሆነክ ነው? ካፈሩ ዝቅ ብሎ ነኝ ያለሁት ነኝ። በቃ በስልክ አትጨቃጨቂ። እኔ እንዴት ነው የምወጣው? እኔ አልወጣም። በቃ እሺ ካልወጣሽ ቻው። ካልወጣሽ ቻው። እስቲ ትወጣለች አትወጣም? በእኔ የሚጨክን አንጀት አለሽ የለሽም? እና እሺን ካልወጣሽ ግን ይሄ ፕራንክ አልተሳካም። በሌላ በቀልሻለሁ። ከባድ ፕራንክ ነው ማድረግሽ። አላነሳ ትወጣለች አትወጣም? አላነሳ ትወጣለች አትወጣም? በቃ አሁን እኛ ካሜራማን ቦታ ትይዛለች። እኔም መኪናዬን ላጠፋፋ ውረድ፣ እዛ ጋር ልሂድ። እንግዲህ ቤተሰቦች ይቅር በሉኝ ይህንን ፕራንክ ሳደርግ እና ቦታ ላመቻች። ልትወጣ ላትወጣም ትችላለች። ይሄን ይቅርታ አድርጊልኝ። ራስ ያስፈራ እታያለሁ። ግን እንግዲህ ወደ አንተ ካሜራና እዛ ውስጥ ትሆንልኛለህ። እኔ ማብራቱ ጋር ሆናለሁ። ተሳጥቶና ግንታችሁና እንግዲህ እንሂድ እስቲ። ካና በጣም የሚያስፈራ ቦታ ነው። እዛ ውስጥ ትገባት ነው። ወደዛ ብትመጣ ከዚህ በኩል ነው ቤተሰብ። ምንም ማድረግ ስለማልችል ወይ እዚህ ጋር ቁጭ ብዬ እጠብቃታለሁ። እንግዲህ ምንም ማድረግ አልችልም። ሰፈራቸው ላይ ያለው ቦታ ይሄ ብቻ ነው። ስትመጣ ያው ቀና አላለሁ። እዛ ጋር ትሄድልኛለህ። ስፓት ያዝልኝ። ጠጋ ትንሽ ጠጋ። በቃ እሱ ጋር ትሆንልኛለህ። ካሜራማን እንዳትንቀሳቀስ፣ ካየችክ ውርድ ከራሴ እሺ። በብሩህ ሰማይ ላይ ማለዳ
እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው በቃ ታስቢው ይቅር እምላለው ወድሻ አሪ ይበርዳል ማንም አላየሽም ውሻ እኮ ነው ያለው ምን ሆነክ ነው እሺ ቁጭ በይ ቤት ነው እንደምትጋብዘኝ ኧረ በመድኃኒዓለም ምን ሆነክ ነው ምን ላድርግሽ ቤቢሽ ምን ላድርግ እኔ ወድጄ ነው መግባት እየፈለኩ ሳይቱን አይተኸዋል አይደለ 6 ሰዓት አልፏል እኮ እንዴት ሆኜ እንደወጣሁ እኔ ነኝ የማውቀው ኧረ በመቤቴ ምን ሆነክ ነው አሁን እኮ ማደሪያ ፈልጌ ነው የመጣሁት ማደሪያ ፈልግሽ እኔ ምን አውቃለሁ ምን አውቃለሁ ማለት ቤት አታሳደሩኝ ችግር የለው ቀልድ ነው በለኝ በመድኃኒዓለም እኮ በረንዳም ላይ ይኸውልሽ ወይ ደብቀሽ መቤቴን ውሻ እየጮኸ ነው እሺ ጅቢ ብላ እኔ ፈራለሁኝ እኔ ደውዬልህ እዚህ አካባቢ ሩም ካለ ሩም ታድራለህ መታወቂያ አልያዝኩም እኔም ደግሞ አልያዝኩኝም እኮ አሁን ይኸውልሽ ቦታ አልፈጅም መኪናዬንም ደግሞ እዛ ይጠበቅበት ቤት አሳድሬ አሁን መኪናዬን አስገብቼ አይደል ወደ ቤት የሚሄደው መኪናዬን አስገብቼ ወደ ቤት እየሄድኩኝ እያለ አንቺን እያወራሁሽ ነበር ከዛ አገባለሁ ስል በሚኪል እሺ አጥር ልዝለል እኔን ታውቀኛለህ በ6 ሰዓት መተህ በመድኃኒዓለም ምን አድርጊ ነው የምትለኝ ቤቱላ ተራስ ደርድሬ ነው የመጣሁት ለምን ምን ማለት ነው ለምን ሰዓቱን አይተኸዋል ወይ እኮ ችግር የለውም ጎረምሳ በሚወጣበት ሰዓት እኔ ልውጣ አንቺ በወጣሽበት እኔ እገባለሁ ምን ማለት ነው አንቺ በወጣሽበት እኔ ውጪ ልደርለ ሲጀመር እኛ ቤት ማደር አታስብም ያማል እንደ ምን ሆነክ ነው እና ጎዳና ልደር ዋጥ አድርገው ዋጥ እኛ ቤት እንዴት ነው ቤተሰብ እያለ እንዴት ነው እኛ ቤት የምታፈራው እኔ እዚሁ አድርልሻለሁ እሺ እዚሁ ተኛለሁ ምንድነው አይደለም ስማኝ የሌሊት መገኛ ምናምን ይባላል በዛ ላይ ይውላኩ ገደል ምናምን እኮ ነው ምን ሆነክ ነው በመድኃኒዓለም እሺ እኔ ምን ላድርግ በቃ እሺ እዚሁ አድራለሁ እዚሁ እንዳድር ነው የምትፈልጊው ምንድነው እዚህ ይሄ ምንድነው በቃ እሺ በጣም ነው የሚበርደው ሰው የሚለን ስም አባት የሆነ ነገር ፈልገ አንደኛ ደብሬሻለሁ አስጠልቼሻለሁ ማርያምን ይበርዳል ብርዱ ውስጥ ይሰርስሮ ነው የገባው አይኔ ሁሉ ቀላልቷል እኮ በመድኃኒዓለም እኮ አላሳዘነሽ ሚጂሽ እኔ እኮ ምን ማለት ነው በቃ ግቢ ችግር የለውም ምን እሄዳለሁ እኮ እሺት ነው የምትሄደው አይደለም አንቺ ያለሽኝ ብዬ ነበር የመጣሁት ሌሎቹ ጓደኞቼ ጋር እኮ መደወል አላቃተኝም ጩህ ሰፈራት በጥብጥ አንቺ ነሽ ያለው እኮ ነው ያለውልሽ ምን እንዳደርግልክ ነው የምትፈልገው ምን ማለት ከቤት ውጪ ከኛ ቤት ውጪ ምን እንዳደርግ ነው የምትፈልገው? ነይ በቃ እሺ እዚሁ አንጠፋን አብረን እንተኛ። ምንድነው የምናነጥፈው? ራሳችንን እንነጠፍ። ኧረ በመቤት ሰው እንዳይሰማ እንዳለለ በዚህ በሌሊት ማናል እስቲ ይኸው አካባቢውን እናንተ ብቻ እኮ ነን ሰው እዚሁ ተኛልሻለሁ እንጂ የትም አልሄድም። ሚኪልን ደስ አይልም ማርያምን የሚያስጠላ ባህሪ ሲጀመር አንተ የሌለብህ ሲጀመር ቆይ ምን ልትሰራ እስከዚህ ሰዓት አመሸክ? ነግሬሽ አይደል ብዙ እቃ የማደርሳቸው እቃዎች የምቀበላቸው እቃዎች ነው አለ ግን ደግሞ በጊዜ ነገሮችን የት ስታውደለድል ውለክ ነው እስከ ሌሊት 6 ሰዓት የስታውደለድል ነው ቤት ሳገባ በቃ አንቺ አትረጂኝም እኔ እኮ እያወራሁሽ ነው አይደል እየመጣ የነበረው እኔ አንደኛ ማለት ነው መብቴን ተናድጄብካለሁ ለምን ተናደድኩበት ታውቃለህ ስልክ ኢንስታግራም ላይ ደወልኩልህ ቀጥታ ደወልኩልህ አታነሳ አለማንሳቴ አከራዩ ጋር እየደወልኩ ሲጀመር እንዳትጮህ በሌሊት መተህ ሚኪል እንዳትጮህ በቃ እሺ ችግር የለም የት ነው የምሄደው መጀመሪያ ነይ ብለህ ጠራኸኝ መጣሁልህ ለዞም ማለት ነው ሌላ ሰው ቢሆን አይመጣልህም ማለት ማርያም ነው አይመጣልህም በዚህ በሌሊት እኔ አሁን አንድ ጓደኞቼ ጋር ብደውልና ናደር አይለኝም እኔ እኮ ምንም አላደረግም እሺ በረንዳ ላይ ቢሆን አድራለሁ ምን ልታደርግ ፈልገሃል ልዘርፈን ነው ልዘርፈን ፈልገህ ነው በዚህ የማይቀለድ ሰዓት ፈልገህ እሺ ምንድነው ሲጀምር አይበርድሽም እኔ ያው እስቲ ለበስኩት ያው እስቲ ስስፉ ነው በዚህ ሰዓት ወጥተሽ እሺ እኔ በቃ እሺ እንግባ ችግር የለውም ምን ችግር አለው ብንገባ ምንድነው እኔ አውሬ ነኝ እንዴ አይደለም ቤተሰብ እየተዳፈርክ ነው ኢቭን ቢገባክ
ምን ማለት ነው? እንድጮህባት ታድርገኝ በሌሊት? ሰማይን ተረጋጋ፣ መጀመሪያ ተረጋጋ። ኦኬ አይደለም ሌላ ሰው እስቲ ነው ህልም ላይ ነህ እስቲ እየቀለድሽብኝ ነው። ህልም ላይ ከሆንክ ህልም ላይ ነህ። እሺ አይደለም ሌላ ሰው የወደቀ ሰው ብታገኙ አስገብታችሁ አታሳድሩም? በዚህ በሌሊት አናስገባም። ምክንያቱም ዘመኑ ከፍቷል። ሌባ ሊሆን ይችላል፣ ምን ሊሆን ይችላል አይታወቅም። አረ በጣም ጨካኝ ነሽ። ምንድነው ይሄ? እኮ ጭካኔ አይደለም ሲጀመር። እሺ እኔ ቤት ገብቼ መጥቶቄን ይዤ እመጣለሁ። ከዛም በኋላ ሩም አስይዘካል። እኔ ሩም ማደር አልፈልግም። መድኃኒዓለም ይሄ አንቺ መግባት ከቻልሽ በቃ እኔ ምንም እኮ አሁን እኮ ኦልሬዲ እኮ እየነጋ ነው። እሺ እና ቁጭ ብለን እንድናነገው ነው የምትፈልገው ወይ? ካንቺ ጋር ደስ ይላል። ማረገው ነገር አለ። በእናትህ አታስመሸኝ። አባት ምን እየሆንክ ነው? ማርያም በጣም የሚያስጠላ ባህሪ ነው። እንደዚህ አይነት ባህሪ ይችብክ አላቀም። ማምሸትክን አለጨቃጨቅክም ጅንጋና እናወራለን ስልክ ምን ማለት ነው? ቤት መጥቼ ካላደርኩኝ ምንም እኮ በዚህ በለል ማሰብ ትችላለህ አይደለ? በዚህ በለል ምን ትሰራለህ? ናፈቅሽኝ። እሺ ናፈቅሽኝ። እኔም ናፍቀኸኛል። ግን አንቺ ጨካኝ ነሽ። መቼ ጨከንኩኝ? አረ ችግር የለውም። እኔ ትቦ ውስጥም ቢሆን አድራለሁ። አባት እንደዚህ አትበል በእናትህ። ምን እየሆንክ ነው? እሺ ጂና ታስለቅቀኝ። የት ለመሄድ ነው? በቃ እኔ አለሽም ብዬ ነበር አለሁክ። የት አለ? እሺ እሺ መታወቂያ ይዘሽ ነኝ። አሁን ስትገቢ አያዩሽም? በቃ እኔ ላንተ ስል እንደምንም አድርጌ እመጣለሁ። ምን ማለት ነው? ሂጂ መታወቂያ ይዘሽ ነኝ። እኔ አንቺ ምን ነው የሚያስፈራው? ወደዚህ ሲሄድ እኔ እንዴት እየጸለይኩ ነው የመጣሁት? እሺ ቤት እንግባ። የት ነው ቤት የምትገባው? እናትህ ራፍ አትቀልድ። በብርድ ምን አይነት ቀልድ ነው የምትቀልደው? በማርያም ለምንድን ትነገጪው? አንቺ ትጮይናሽ። ይብስማ ወልደ መንፈስ ቅዱስ ምን ሆነሽ ነው? እኔ እኮ ፌንጣ ይችላል። አይዞሽ አፊኒ ኩላሊቴ ልቤ እኔ እኮ ፌንጣ ይችላል ነው ያማል። እንዴ በዚህ ሰዓት እንዴ በማርያም አቀልጭ። እሺ እንሂድ። አስገቢኝ። እሺ ቤታችሁ አስገቢኝ። አትገባም። ልቀቀኝ፣ በርዶኛል። ደግሞ ቢጃማ ሻምራ ቢጃማ አይደለም የሌሊት ልብስ ነው። አውሮብሻለሁ። ምንድን ነው ግንባርሽን መሳም አልችልም ነኝ። እሺ በሌሊት ነው እንደዚህ እኔ የታባ ነው የምትተቃቀፈው? ያማል ወይ ምን ሆነክ ነው? በድንጋይ እንዳልለ አንቺ ተይ ሰው እብድ ነው ይለኛል። ረፊ እኔና እብድ ቢለኝ ትልቁን ድንጋይ እንዳላነሳል አልችልም ብዬ ነው። እሺ እኔ ሶፋ ላይ አድራለሁ። በቃ ችግር የለም። የማን ሶፋ? ቤት ሲጀመር በር ላይ አላስደርስህም። እኔ ድሮም አንቺ ጋር መምጣት ነው ስታርት ነው በሚኪ ሲጀመር እኔ ማስደንገጥ ሳያንስቅ እመቤቴን እኔ ማስደንገጥ ሳያንስቅ አትጩህ በመቤቴ ማርያም እንፈራለሁ። አልሄድም ብቻዬን የት ነው የምሄደው? ይሁን እኮ ቤቱ ቢሆንስ ትንሽ ይርቃል እኮ ከቢሮካ ያው ያየሽ እሺ አንተን ጥዬ እንዴት ነው የምገባው? እንቅልፍ አይተኛልኝ። ማርያምን እንቅልፍ መተኛት አልችልም። ጅብ የለም ደግሞ እዚህ ሰፈር። ኦኬ ለዛ ነው የደፈርሽው? እሺ ቻው። አልሄድም ጥለኝ። ነገ እንገናኛለን። ቻው። ምን ሆነ ነው? እኔ ግን እንዳንቺ አይደለሁም። እሺ እኔ አይደለም እናንጋው። እሺ ና መቀመጥ ነው እና እሺ ደስ አለህ? አሁን ቁጭ በል። ብርድ ጥጥብ አድርጎ ይወርዳልና በብርድ ሞት። እኔ እኮ እንደዚህ ደስ ይለኛል። እንኳን እንደዚህ ነው እናነቀው መድኃኒዓለም ይሄኔ እሺ ምን ልሁንልህ? ምን ልሁንልህ? ማርያም ምን ልሁንልህ? እኔ ራሱ ለተኛ እዚህ ልፍረጥልሽ ነው የምትፈርጣው? አረ በመድኃኒዓለም እሺ እንኮ ነገር ካለ ሲነገር ነው። እኔ በቃ ካንቺ ጋር ማደር ነው የምፈልገው። የታባ ነው የምታድረው? ማለት እኮ በሌላ ነገር አትዩ። ማርያምን በሌላ ነገር አይደለም ማለት በቃ እሺ ሶፋም ላይ ወይ በረንዳም ላይ አድራለሁ ከፈለግሽ። አታድርም። የትም ማደር አትችልም። ተነሽ በቃ እሺ። ችግር የለውም። ብርድ ይመታሃል። ችግር የለውም። እኔ ሞቆኛል። ምን ማለት ነው? እሺ ጠጥተሃል? የሚሞቅክ ምንድን ነው ማለት? ጠጥተሃል? እስቲ ና ጠጥተሃል? አበል አልጠጣሁም። በዚህ ሰዓት ተነስተህ መቤቴ ናፍል ሀበል እንደዚህ ሀበል እስቲ አልጠጣሁም እኮ ትንፋሽክን ሀበል አልጠጣሁም። ማርያም አልጠጣሁም። አይመለከተኝም። ትንፋሽክን እስቲ በል ሳምኝ አይደለም ያልኩት። ትንፋሽህን አሳየኝ።
በል እስቲ እናሽ ልጠራጠርሽኝ ነው? እናሽ ነኝ እኔ መጣጣች አንቺ ጋር መጣለሁ እኮ እና ምን ሆንክ ልበለክሽ? በዚህ ሰዓት ትበላኝ ነው እንዴ? እሺ አልጠጣህም። እሺ በቃ ይሆናል አይደል? አንቺ ፋራ ነሽ እንዴ? አዎ ፋራ ነኝ። ወረም ስነስርት ከነዘ እሺ ጂ ጃኬቴን አንቺ በቃ ግቢ ጂ ማርያምን ሂጂ ማርያምን ሄዳለሁ ማለቴን ሂጂ አንቺ አይደለም ማ ነይ እሺ በቃ ቆይ አታሯሩጭኝ አንቺ ውሻ ይዘናል በቃ አሁን ይኸውልሽ ደስ ስለሚል እኮ ነው ሰፈራችሁ። ሚካኤልን ያስፈራል። እሺ ማርያምን እሺ ምንድነው? ወደ ቤት ይሸኝ ትሄጃለሽ እኮ ግን አብረን ነው የምናድረው። በቃ ነይ አሁን ይኸውልሽ አንደኛሽን ወጥተሻል። ነይ አንቺ ደስ አይልም እንደዚህ ደስ አይልም። እናት የኔ ጣፋጭ አፈቅርሻለሁ። ቤተሰብ በቃ ተወችኝ እንደዚሁ እንሂድ በቃ ተሳክቶልናል። ባይዜ